ሰላም ጤና ይስጥልን። የሰዓቱን አበይት መረጃዎች ይዘናል። በአክብሮት ተከታተሉ። ዜና ሳልሳይ ወያነ ትግራይ ተፈናቃዮች ወደ ቀያቸው እስኪመለሱ የግዛት አንድነት እስኪረጋገጥ ድረስ ምርጫ እንዲራዘም ጠየቀ። ሳልሳይ ወያነ ትግራይ ሰዎች በትግራይ ክልል ተአማኒ ምርጫ ለማካሄድ የሚያስፈልጉ አነስተኛ የፖለቲካና የጸጥታ ሁኔታዎች ባለመሟላታቸው ምርጫው እንዲራዘም ጥሪ አቀረበ። የሳውት ሊቀመንበር አቶ ክንፈ ሐዱሽ ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ ተፈናቃዮች ወደ ቤታቸው እስኪመለሱ የክልሉ የግዛት አንድነት እስኪረጋገጥ ድረስ የምርጫው ጊዜ መራዘም እንዳለበት ተናግረዋል። ክልሉ እየተባባሰ በመጣው የፖለቲካና የጸጥታ ቀውስ ምክንያት ከባድ የህልውና አደጋ ተጋርጦበታል ያሉት አቶ ክንፈ ስልጣንን ለመያዝ ወይም ለማቆየት በትጥቅ ኃይል ላይ የሚደገፉ የፖለቲካ ኃይሎች ክልሉን ወደ አለመረጋጋት እየገፉት መሆኑንም መረጃዎች አመልክተዋል። በአሁኑ ወቅት በስልጣን ላይ ያለው በመሳሪያ የሚመራ የፖለቲካ ኃይል ነው ያሉት ሊቀመንበሩ ገዢው ኃይል ራሱ በወታደራዊ መፈንቅለ መንግስት የመጣ መሆኑንና ሌሎች የፖለቲካ ተዋናዮችን አለመግባባቶችና በወታደራዊ መንገድ ለመፍታት መሞከራቸው መፍትሄ እንደማያመጣም ገልጸዋል። በተጨማሪ በወታደራዊ አዛዦች የሚመራው የመንግስት መዋቅር ለክልሉ ደህንነት ሆነ ተአማኒነት ላለው ምርጫ ተስፋ ከፍተኛ ስጋት እንደሚፈጥር አስጠንቅቀዋል። እንደ አይነቱ መዋቅር ለነጻና ፍትሃዊ የምርጫ ሂደት የሚያስፈልገውን ምህዳር ያዳክማል ብለውም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የትግራይ ክልልን ጨምሮ በሁሉም የአገሪቱ ክልሎች መጪውን 7ኛ ጠቅላይ ምርጫ ለማካሄድ ዝግጅት እየተደረገ መሆኑንም ገልጸዋል። የሰላም ሚኒስቴር ከፌዴራል እና ክልል ምክር ቤቶች ጋር መከረ። በመድረኩም ተቋማት በእቅዳቸው ውስጥ የሰላም ግንባታን ሊያካትቱ ይገባል ተባለ። የሰላም ሚኒስቴር ከህዝብ ተወካዮች ምክር ቤት ጋር በመተባበር የፌዴራል የክልል ምክር ቤቶች በህግ ማውጣት በክትትልና ቁጥጥር ስራዎቻቸው ውስጥ የሰላም ግንባታን ማካሄድ በሚችሉበት ጉዳዮች ላይ ያተኮረ ምክክር መደረጉ አስታውቀዋል። የሰላም ሚኒስትር አቶ መሐመድ እንድሪስ በመድረኩ ላይ ዘላቂ ሰላምን ለማረጋገጥ ተቋማት ስትራቴጂያዊ እቅዶቻቸው ውስጥ የሰላም ግንባታ ተግባርን ማካተትም ይኖርባቸዋል ብለዋል። ሰላም ከአንድ ተቋም ብቻ የሚጠበቅ ሳይሆን በግለሰቦች፣ በተቋምና በድርጅቶች ሁሉ ውስጥ የጋራ አጀንዳ መሆን እንዳለበት ሚኒስትሩ ገልጿል። ሚኒስተሩ ሰላም የሚጀምረው እያንዳንዱ ተቋም የተጣለበትን ኃላፊነት በአግባቡ ከመወጣት ጀምሮ የአገልግሎት አሰጣጥ፣ የመሰረተ ልማት ግንባታና የማህበራዊ ግንኙነት እንዲሁም የሰላም ግንባታ ታሳቢ ያደረገ ዲዛይን ሊኖረው እንደሚገባም ጠቁመዋል። አክለውም የተቋሙ የስራ አስፈጻሚ ሪፖርት የሰላም ስራዎችና ሚዛን ውስጥ ያስገባ መሆኑንም እንዳለበት መግለጻቸው የኢትዮጵያ ዜና አገልግሎት ዘግቧል። በዚህ የምክክር መድረክ ላይ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሎሚ በዶና በጠቅላይ ሚኒስትር ጽሕፈት ቤት በዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ ቢቀላ ቡሪስን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል ተብሏል። የአዲስ አበባ ስታንዳርድ አማርኛ የማህበራዊ ትስስር ገጾችም ይህን ገልጸዋል። በጋምቤላ ተጨማሪ የሰብአዊ መብት ጥሰቶችን ለመከላከል በቂ የጸጥታ ኃይል በአስቸኳይ እንዲሰማራና ተጎጂዎች ተገቢውን ካሳ እንዲያገኙ ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጋምቤላ ክልል እየታየ ያለ የጸጥታ መደፍረስና የሰብአዊ መብቶች ጥሰት በአስቸኳይ ለመግታት በቂ የጸጥታ ኃይል እንዲሰማራ፣ ተጎጂዎች ተገቢውን ካሳና ሕክምና እንዲያገኙም አሳሰበ። ኮሚሽኑ ታህሳስ 12 ቀን 2018 ዓ.ም ባወጣው መግለጫ የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩ ዋና ኢንስፔክተር ኦመር ኡጁሉ መገደላቸውን ተከትሎ በከተማውና በአካባቢው ወረዳዎች የተጠቀሰውን ግጭትና የተኩስ ልውውጥ መከሰቱንም አስታውቀዋል። በተከሰተው የተኩስ ልውውጥ ሳቢያ የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱንም የሰዎችና የመጓጓዣ አማራጮችን እንቅስቃሴ የሚገድብ የሰዓት እላፊ በክልል መንግስት መጣሉን፣ ባንኮችና የመንግስት መስሪያ ቤቶች ጨምሮ በርካታ አገልግሎት ሰጪ ተቋማትን አገልግሎት ማቋረጣቸውን መገንዘቡን አስታውቋል።
የአዲስ አበባ ገቢዎች ቢሮ በ179 አመራሮችና ባለሙያዎች ላይ እርምጃ መወሰዱ ገለጸ። የአዲስ አበባ ገቢዎች ቢሮ በበጀት ዓመት ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባልሰጡ እና ኃላፊነታቸው ባልተወጣ 179 አመራሮች፣ ባለሙያዎች ላይ የዲሲፕሊን እርምጃ መወሰዱን ገለጸ። በቢሮው የኢንዱስትሪ ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን እንደገለጹት ኃላፊነታቸውን በአግባቡ ሳይወጡ በተገኙ 20 አመራሮችና 159 ፈጻሚዎች ላይ አስተዳደር የዲሲፕሊን እርምጃ ተወስዷል። ኃላፊው ይህንን የገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎች ወረዳ ጽሕፈት ቤቶች የነበረው የአገልግሎት አሰጣጥ አፈጻጸም ለመገምገም በተዘጋጀ ውይይት መድረክ ላይ ነው ብለዋል። አቶ መሐመድ አብዱራህማን የክትትሉ ድጋፍ ስራው ተጠናክሮ እንደሚቀጥል ጠቁመው በተለይም በታክሲ ሃርሞናይዜሽንና ቤቲን ቁጥር አሰጣጥ በኤፍ ፋይሊንግ እና ኤፍ ፔመንትን በመመዝገብ ክለርስ እንዲሁም በቅሬታ ስም መምካር ጉባኤ ውይይታችን ላይ ተጨባጭ ለውጥ ማምጣት እንደሚገባም አሳስበዋል። የቢሮ ጽሕፈት ቤት ኃላፊ አቶ አዳነ ሱሌ በበኩላቸው የሚሰጡ አገልግሎቶችን የጥራት ደረጃ በማሳደግ ገቢን በፍትሃዊነት መሰብሰብ እንደሚገባም ገልጸዋል። የከተማዋ የልማት ትኩረት ነጥቦች ግንዛቤ ውስጥ በማስገባት ተገልጋይ ካለምንም እንግልት አገልግሎት የሚያገኝበት ምቹ ሁኔታ መፈጠር መሰመር ያለበት ጉዳይ ነው ሲሉ መረጃውን አስገንዝበውናል።